አምስቱ በድርሳነ ሩፋኤል ላይ የሚገኙ ህቡና ምስጢራዊ ስሞች። ሰላም ውድ ቤተሰቦቼ እንደምን አላችሁ? በባለፈው ቆይታችን በድርሳነ ሚካኤል ላይ የሚገኙ ህቡ ስሞችን ትርጉማቸውን ለማየትና ለመማማር ሞክረናል። በዛሬው ቆይታችን ላይ ደግሞ በመዝገበ ጸሎት ላይ በአጭሯ በድርሳነ ሩፋኤል ላይ የሚገኙ አምስት ወሳኝ ቃላቶችን ትርጉማቸውን እንመለከታለን። እግዚአብሔር ለቅዱስ ሩፋኤል የገለጣቸው እነዚህ ምስጢራዊ ቃላቶች ወይም ህቡ ስሞች ወይም መለኮታዊ ስሞች ትርጉማቸው ምንድነው የሚለውን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። እንግዲህ ውድ ቤተሰቦቼ ከዚህ በፊት እንደነገርኳችሁ እነዚህ ህቡ ስሞች ወይም ምስጢራዊ ስሞች እግዚአብሔር አምላካችን ለቅዱሳን መላእክት የገለጠበት እንዲሁም ለሚወዳቸው ለሚያከብራቸው እግዚአብሔር የገለጠላቸው ህቡና ምስጢራዊ ስሞች እግዚአብሔርና ቅዱሳን መላእክት የሚነጋገሩበት ቅዱሳን መላእክት ቅዱስ ቅዱስ እግዚአብሔር እያሉ የሚያመሰግኑበት ለቅዱሳን መላእክት እግዚአብሔር የገለጠበት ወይም ሰማያዊ ኮዶች የሚባሉ ናቸው ማለት ነውና ስለዚህ እኛም እነዚህን ቃላቶች በጸሎታችን ውስጥ ስንጠቀማቸው የምናገኛቸውን መንፈሳዊ በረከቶች እንደዚሁም ደግሞ በአጋንንት ላይ ያላቸውን ኃይል ደግሞ እንመለከታለን። በጣም በሚገርም ሁኔታ እነዚህ በድርሳነ ሩፋኤል ላይ ያሉ አምስቱ ህቡ ወይም ምስጢራዊ ቃላቶች የሚገርም ትርጉም ነው ያላቸውና እነዚህ ከላይ የተገለጹት አምስቱ ቃላቶች ማለት ነው። እነዚህ አምስቱ ከላይ የምትመለከቷቸው እነዚህ አምስቱ ቃላቶች ሁላችንም መዝገበ ጸሎታችን ላይ የምናውቃቸው በተለይም ድርሳነ ሩፋኤልን ስንጸልይ የምናገኘው ቃላቶች ናቸውና ብዙ ጊዜ በጸሎታችን ላይ በእምነት ቃሉን ጠርተን እናልፋለን። ግን ትርጉሙን በደንብ ስለማናውቀው ዛሬ ትርጉሙን ደግሞ መንፈሳዊ ትርጉሙ ምን ማለት ነው የሚለውን ለማየት እንሞክራለን ማለት ነው ውድ ቤተሰቦቼ። ስለዚህ ሁላችሁም አጫጭር ድርሳነ ሚካኤል አለ፣ ድርሳነ ገብርኤል አለ፣ ድርሳነ ሩፋኤል አለ፣ ድርሳነ ኡራኤል አለ። እዚህ ላይ ሁላችሁም በአጫጭር አባቶቻችን ያስቀመጡትን ድርሳን ላይ ገብታችሁ እነዚህን አምስት ቃላቶች ማግኘት ትችላላችሁ ማለት ነው። የመጀመሪያው እንግዲህ በእነዚህ በቅዱስ ሩፋኤል ድርሳን ላይ ያለው የመጀመሪያው እዚህ ድርሳን ላይ የምታገኙት ብርሃናኤል የሚል ቃል ነው። ብርሃናኤል ይህ ቃል ትርጉሙ ምንድነው? እስቲ እሱን እንመልከት። የቃሉ መሰረት ብርሃናኤል ማለት ብርሃን ከሚለው ቃልና ኤልን ሲጨምር ደግሞ አምላክ ወይም እግዚአብሔርን የሚል ይጨምራል። የብርሃን አምላክ እንደማለት ነው ውድ ቤተሰቦቼ። ብርሃናኤል ስንል ቀጥታ አምላክ ኤል የሚለው አምላክ ኃይል ሲሆን መሰረቱ ብርሃን ከሚለው ቃል የተገኘ ነው እንዳልኳችሁ። ስለዚህ የብርሃን አምላክ የሚል ነው ማለት ነው በአጠቃላይ። ስለዚህ ምስጢራዊ ትርጉሙ በአጠቃላይ መለኮታዊ ብርሃን ወይም ጨለማን የሚገፍ ማለት ነው። ይህ ስም የሰይጣንን የጨለማ ግዛት ለማፍረስና በሰው ሕይወት ላይ የታገደውን መንፈሳዊ ብርሃን ለመመለስ የሚያገለግል ኃይል ነው። አባቶች ብርሃነ መለኮት አጋንንትን ያሳውራቸዋል ይላሉ። ብርሃናኤል ሲባል ያንን የሚያቃጥል መለኮታዊ ብርሃን ይገለጻል ማለት ነውና ለዚህ ነው አባቶቻችን ያለ ምንም ምክንያት እነዚህን ህቡና ምስጢራዊ ስሞች በጸሎቶቻችን ላይ አያስቀምጡትም። ምክንያቱም ቅዱሳን መላእክት ብቻ የሚያውቁት ቃል ነው ይሄ ቃል። ቅዱሳን መላእክቶች የሚረዱት ነው። ስለዚህ አጋንንት እነዚህን ቃላቶች በሚሰሙበት ሰዓት ላይ ይቃጠላሉ፣ ይናደዳሉ። ለዚህ ነው ድርሳነ ሩፋኤልን መልካ ሩፋኤልን በደንብ እንጸልይ አባቶቻችን ደጋግሞ የሚመክሩን። በተለይም ደግሞ በልጅ ጦት የምንቸገር ሰዎች በጣም በሚገርም ሁኔታ በጣም ብዙ በረከት የምናገኝበት እንደዚሁም ደግሞ ማህፀን ከፋች ነው፣ ማህፀን ፈች ነው። ምክንያቱም ሩፋኤል ማለት እግዚአብሔር ፈዋሽ ነው ማለት ነው ትርጉሙ። ስለዚህ ይህንን ቃል የሩፋኤልን ስም የሚጠራ ነአ ሀበ ቅዱስ ሩፋኤል ወደ እኔና እያለን እንጠራለን። ስርማሽ ቅጠል በጣሾቹ ግን አጋንንትን ነው አይነ ጥላ ወደ እኔና፣ ቡዳው ወደ እኔና፣ የስልብናው መንፈስ ወደ እኔና እያሉ ነው አጋንንትን ወደ ራሳቸው የሚጠሩት። እኛ ግን ቅዱስ ሩፋኤልን ወደ ራሳችን እናቀርባለን፣ ቅዱስ ሚካኤልን በእነዚህ ቃላቶች ወደ ራሳችን እናቀርባለን ማለት ነውና ስለዚህ የመጀመሪያው ቃል ብርሃናኤል የሚለው ቃል ነው። ይህም ቃል ደግሞ የቃሉ መሰረት ብርሃን ከሚለው ቃል የተገኘ ነው። ኤል ሲጨመረበት አምላክ እግዚአብሔር ማለት ነው። ስለዚህ የብርሃን አምላክ ወይም ነው መለኮታዊ ብርሃን ማለት ነው። ይህንን ቃል ስንጸልይ የጨለመብንን ነገር የምንገፍበት፣ አጋንንት የዘጋብንን ነገር የምናስከፍትበት፣ አጋንንት ያበላሸብንን የምናስተካክልበት ቃል ነው ማለት ነው። ስለዚህ ብርሃናኤል የምትሏ ቃል በራሱ ትልቅ የጸሎት ኃይል አላትና ስለዚህ ብርሃናኤል የሚለውን ቃል ስታነቡ አንዳንዴ መናፍስቱ ምን ያደርጋሉ? ቃሉን በአግባቡ እንዳትጠሩት የተለያዩ ሐሳቦችን እያቀረቡ ቃሉን በአግባቡ እንዳትጠሩትና ደበላልቃችሁት ወይ ነው በትኩረት
ትኩረት ሰጣችሁ ቃሉን እንዳትጸልዩት የተለያዩ ችኮላ ሐሳቦችን በማቅረብ ለጥ አድርጋችሁት ብቻ እንድታልፉ ያደርጋሉና በጣም መጠንቀቅ ያስፈልጋል። ስለዚህ ብርሃን ኃይል የሚለው ቃል ብርሃን ከሚለው ቃልና ኤልን ሲጨመር አምላክ ኃይል ወይም ደግሞ የብርሃን አምላክ የሚል ቃል ይዟል። ምስጢራዊ ትርጉም እንዳልኳችሁ መለኮታዊ ብርሃን ወይም ጨለማን የሚገፍ ማለት ነውና ይህ ቃል አጋንንትን የሚያቃጥል አጋንንትን የሚያናድድ የተዘጋውን የሚያስከፍት ቃል ነውና በደንብ ትኩረት ሰጥተን ልንመለከተው ልንጸልዩ የሚገባ ነው። በተለይም አጫጭር ድርሳናትን ከመዝገበ ጸሎታችን ላይ በአግባቡ ልንጸልይ ይገባል። በተለይም ደግሞ ለጸሎት ሰዓት የሌለን ሰዎች በረጅም ጸሎቶችን ለመጸለይ የማይመችን ሰዎች እነዚህን ጸልየን የክብር ስግደትና የአምልኮት ስግደት ሰግደን መተኛት በቂ ነው። በቃ ባለችን ጊዜና ሰዓት ትንሽዬም ጸሎት ይሁን የአንድ ደቂቃም ጸሎት ይሁን የ30 ደቂቃ ይሁን አቅማችን በፈቀደው ጸሎታችንን አድርገን እግዚአብሔርን አመስግነን መተኛት አለብን። በተለይም ድርሳን ሩፋኤል እንግዲህ ማታ ነው የሚጸልየው፣ መልካ ሩፋኤል ማታ ነው የሚጸልየው። እናንተ በሚመቻችሁ ጊዜና ሰዓት ሁሉ ግን ጸሎትን መጸለይ ትችላላችሁ። ይህ ቤተክርስቲያን ያስቀመጠልን የጸሎት ሰዓት ነው ማለት ነው። ስለዚህ ብርሃን ኃይል የሚለው ብርሃን ከሚለው ቃል የተገኘ ሲሆን ኤልን ስንጨምርበት አምላክ የብርሃን አምላክ ወይም ነው መለኮታዊ ብርሃን ጨለማን የሚገፍ ማለት ነው ትርጉሙ። ስለዚህ ይህንን በደንብ መረዳት ያስፈልጋል። ሁለተኛው ደግሞ መብርህኤል የሚል ነው። መብርህኤል ይህንን ሁላችሁም መዝገበ ጸሎታችሁ ለማግኘት ትችላላችሁ። መብርህኤል ይህም ቃል መብራት ወይም አብርሆት መብራት ወይም ደግሞ አብርሆት ከሚል ቃል የተገኘ ነው። እንግዲህ ኤል ቅድም እንደነገርኳችሁ ኤል የሚለው አምላክ ማለት ነው። አስተውሉ ውድ ቤተሰቦቼ፣ መብርህኤል ማለት ቃሉ ቀጥታ መሰረቱ የወጣው መብራት ወይም ደግሞ አብርሆት ከሚለው ቃል የመነጨ የወጣ ነው ማለት ነው። ምስጢራዊ ትርጉሙ አብሪ ወይም ገላጭ ማለት ነው። ይህ ስም በተለይ የታወከን አእምሮ ለማረጋጋት የተዘጋን እድል ለመክፈትና በህመም ምክንያት የፈዘዘን ሰውነት ለማነቃቃት የሚጠራ የመለኮት ስም ነው። ስለዚህ ለነፍስ ብርሃንን የሚሰጥ ኃይል ተደርጎ ይወሰዳል። ውድ ቤተሰቦቼ ቅዱስ ሩፋኤልን የእውቀት መልአክ ነው ብለን እንደምንጠራው ቅዱስ ሩፋኤል ደግሞ አእምሮን የመክፈት አእምሯችንን ብሩህ የማድረግ አእምሯችንን ብርሃናዊ በብርሃን የተሞላ እንዲሆን የተከፈተ እንዲሆን ለነገሮች የተዘጋጀ እንዲሆን የተዘጋ ነገር እንዲከፈትልን በተለይም በመተት የምንቸገር ሰዎች ቅዱስ ሩፋኤልን በደንብ አድርገን ልንጠራ ይገባል። ምክንያቱም የተዘጋን ነገር መክፈት የሚችል የተበላሸን ነገር የሚያስተካክል ቅዱስ መልአክ ነው። እግዚአብሔር በሰጠው ጸጋ እግዚአብሔር ባደረገለት ነገር እኛን የሚጠብቅ ኃያልና ገናናው መልአክ ነውና ስለዚህ ሁላችንም ይህንን የቅዱስ ሩፋኤልን ድርሳን ልንጸልይ ይገባል ውድ ቤተሰቦች። ስለዚህ መብርህኤል የሚለው ቃል የቃሉ መሰረት መብራት ወይም አብርሆት የሚል ነው። ይህም ምስጢራዊ ትርጉሙ ደግሞ አብሪ ወይም ገላጭ ማለት ነው። ስለዚህ ይህ ስም በተለይም የታወከን አእምሮ ለማረጋጋት የታወከን በተለያዩ ነገሮች የተረበሸን አእምሮ የሚያረጋጋ የተጨነቀን ሰው የሚያረጋጋ የተረበሸን ሰው የሚያረጋጋ በብዙ ነገሮች የተጨነቀን ሰዎች ቅዱስ ሩፋኤልን ድርሳን በምንጸልይበት ጊዜ እንረጋጋለን። ምክንያቱም ይህ ቃል ኪዳን ለቅዱስ ሩፋኤል ተሰጥቷል። አእምሮን የማረጋጋት የተረበሸን ሰውነት የተጨነቀን ማንነት የሚያስተካክል ቅዱስ መልአክ ነውና ስለዚህ ይህንን የቅዱስ ሩፋኤልን ድርሳን በደንብ ልንጸልይ ይገባል ውድ ቤተሰቦች። ስለዚህ አንዱ አእምሮን የሚያረጋጋ ነው። የተዘጋን እድል ለመክፈትና በህመም ምክንያት የፈዘዘን ሰውነት ለማነቃቃት የሚጠራ መለኮታዊ ስም ነው ይህ ስም። ስለዚህ አስቡት፣ የተዘጋን እድል ለመክፈት የሚያገለግል ነው። እግዚአብሔር የሰጠንን ጸጋ ዲያብሎስ ሲዘጋብን እግዚአብሔር የሰጠንን በረከት እግዚአብሔር የሰጠንን ጸጋ ዲያብሎስ ሲያበላሽብን ዲያብሎስ ሲጋረድብን የመዘመር ጸጋ ተሰጥቶን ከሆነ ዲያብሎስ ያንን የመዘመር ጸጋችንን ይጋርደዋል። ብርሃን የነበረውን ጨለማ ያደርገዋል። መልካም የነበረውን መጥፎ ያደርገዋል። ያን እንዲስተካከልልን የቅዱስ ሩፋኤልን ድርሳን በምንጸልይበት ጊዜ እነዚህን ህቡና ምስጢራዊ መለኮታዊ ስሞች በአግባቡና በትክክለኛው መንገድ ስንጠራቸው የተዘጋው ይከፈትልናል፣ የተበላሸው ይስተካከልልናል። ጠላት ዲያብሎስ አበላሽቶ ዘግቶት የነበረውን ነገር በሙሉ በቅዱስ ሩፋኤል አማላጅነት ቃል ኪዳኑ ይከፈትልናል። እነዚህን ህቡና ምስጢራዊ ስሞች በአግባቡና በስርዓቱ ልንጠራቸው ይገባል። እዚሁ ጋር አንድ መረጃም ደግሞ ልጨምርላችሁ። ከዚህ በፊትም ነግሬያችኋለሁ። እነዚህን ህቡ ቃላቶች መዝግባችሁ ስግደት መስገድ ትችላላችሁ። ምክንያቱም እነዚህ ቃላቶች መለኮታዊ ስሞች ናቸው ብያችኋለሁ። አንድም የእግዚአብሔር ምስጢራዊ ህቡ ስሞች ናቸው እነዚህ ቃላቶች። አስባችሁታል? ብርሃናኤል ስንል እግዚአብሔርን የብርሃን አምላክ እያለን ነው ያለነው እዚህ ጋር። ስለዚህ በዚህ የአምልኮት ስግደት መስገድ ትችላላችሁ። መስገድ ትችላላችሁ። በመጀመሪያው ቃላችን ላይ የተናገርነው ምንድነው ያልነው? ብርሃናኤል ነው ያልነው።
ሁለተኛው መብርሂኤል ነው ያልነው። የመጀመሪያው ብርሃን ከሚለው ቃል ነው የመጣው ብያችኋለሁ። ይህም መለኮታዊ ብርሃን ማለት እግዚአብሔር ነው ወይም የብርሃን አምላክ ማለት ነው። እግዚአብሔር ብርሃን ነው እያለን እንደምንሰግደው በእነዚህ ቃላቶች የአምልኮት ስግደት መስገድ እንችላለን። እንዲሁ ደግሞ ለቅዱስ ሩፋኤል የክብር ስግደት መስገድ እንችላለን ማለት ነው። በእነዚህ ቃላቶች እነዚህን ቃላቶች አምስቱን በመመዝገብ በአምስቱ እንኳን ብናደርግ 25 ይሆናል። በ6 ብናደርግ 30 መስገድ እንችላለን ማለት ነው። ስለዚህ እነዚህን ቃላቶችም ከፍ እያደረግን ስግደትን መስገድ እንችላለን ማለት ነው። ሌላው ይህ መብርሂኤል የሚለው ቃል እንግዲህ የተዘጋን እድል ለመክፈት ያገለግላል። የፈዘዘን ሰውነት ለማነቃቃት የሚጠራ ነው። የፈዘዘን አሁን ብዙዎቻችን በብዙ ነገር ደንዝዘናል፣ በብዙ ነገር ፈዘናል። ምክንያቱም ማንም የትኛውም አባት ስለ መናፍስት ውጊያ አላስተማረንም። ማንም ስለ መናፍስት ውጊያ እንድናውቀው እንድንረዳው ስለ መተቱ፣ ስለ ጥላዋጊው፣ ስለ ሟርቱ፣ ስለ እነዚህ ስለ ዲያብሎስ ሴራ ማንም ሰው አላስተማረንም። ማንም ሰው አልነገረንም። ብዙዎችም ማውራት አይፈልጉም። እነዚህ እንኳን እንደዚህ የሚናገሩ አባቶችን እንኳን ሲያሳድዱ ለዘመናት ኖረዋል። እንደዚህ የሚናገሩትን ስለ ዛር መናፍስት፣ ስለ ባዕድ አምልኮ የሚናገሩ አባቶችን እንኳን ሲያሳድዱ ሲያባርሩ ኖረዋል። አሁንም እያባረሩ ይገኛሉ፣ እያሳደዱ ይገኛሉ። ተገለው ከቤተ ክርስቲያን በብዙ መንገድ በብዙ ነገር ተገለው ይኖራሉ ይህንን ትምህርት የሚያስተምሩ ሰዎች። ስለዚህ የፈዘዘን ሰውነት ለማረጋጋት የሚጠራ መለኮታዊ ስም ነውና ለነፍስ ብርሃንን የሚሰጥ ኃይል ተደርጎ ይወሰዳል መብርሂኤል የሚለው ቃል ማለት ነው። ሌላው ሶስተኛው ደግሞ ክስትናኤል የሚለው ቃል ነው። የቃሉ መሰረት ክስተት፣ መግለጽ ወይም መክፈት ከሚለው ቃል የወጣ ነው። ስለዚህ ክስትናኤል የሚለውን ቃል ስትጨምሩበት እግዚአብሔር አምላክ ኃይል ማለት ነው። ስለዚህ ይህ ቃል በቀጥታ ክስትናኤል የሚለው ክስተት ወይም መግለጥ ወይም መክፈት ማለት ነው። ስለዚህ የተከፈተውን ነገር የሚገልጥ፣ የተዘጋውን ነገር የሚከፍት፣ የተሸፈነውን ነገር የሚገልጥ የሚያሳይ ማለት ነው። ስለዚህ ምስጢራዊ ትርጉሙ የተሰወረውን የሚገልጥ ወይም ማህፀንን የሚከፍት ማለት ነው። አስተውሉ ውድ ቤተሰቦቼ፣ ቅዱስ ሩፋኤል ፈታሄ ማህፀን ነው፣ የእንስሳትንም የሰውንም ማህፀን ይከፍታል ይላል ድርሳኑ ላይ። ስለዚህ የእንስሳትንም የሰውንም ማህፀን የሚከፍት ነው ሲባል አጋንንት የሚዘጉት ማህፀን ላይ በመሆን አጋንንት በማህፀን ላይ በመሆን ሴቶች እናቶቻችን ልጅ እንዳይወልዱ፣ ወንዶችንም ደግሞ ብልቶቻቸው አካባቢ በመሆን ዘርን በማደንበሽ ፍሬ እንዳይኖራቸው ከወንዱ የወንድ ዘር ወጥቶ ወደ ሴቷ ዘር እንዳይገባ በሁለቱ መካከል ላይ ሆኖ የመዝጋት የማበላሸት። ብዙ ጊዜ መሃንነት ሲጠራ ብዙ ጊዜ ትኩረት የሚደረገው ወደ ሴቶች ብቻ ነው። ይህ ነገር መሃንነትን የሚያመጣው አንድም በተፈጥሮ መሃንነት ሊከሰት ቢችልም ግን ብዙውን ጊዜ ልጅ እንዳንወልድ ከሚያደርገን ነገር አንዱ አጋንንት ነው፣ መናፍስት ነው። ማህፀን ላይ በመቀመጥ በሴቶች ማህፀን ላይ ይቀመጣል። ለወንዶች ደግሞ ብልቶቻቸው በመቀመጥ ዘር የመስጠትን አቅም ወደ ኋላ በመጎተት ወንዶች የዘር አቅማቸው የወረደ እንዲሆንና በስንፈተ ወሲብ በተለያየ ነገር እያደረገ መንፈሱ ምን ያደርጋቸዋል? የመውለድ አቅማቸውን ያዳክመዋል፣ ይዘጋል ማለት ነው። ስለዚህ ይህ ነገር እንዳይኖር ይህንን ነገር ለማስተካከል የተዘጋውን የሚከፍት ማህፀንን የሚያስተካክል ወንዶች ዘር እንዲኖራቸው ሴቶችም ዘር ኖሯቸው ፍሬ መልካም ፍሬ እንዲያፈሩ የሚያደርግ ቅዱስ ሩፋኤል ፈታሄ ማህፀን ነው ማለት ነው። ስለዚህ ክስትናኤል ብለን ስንጠራ ክስተት፣ መግለጥ፣ መክፈት ከሚለው ቃል የወጣ ሰው ምስጢራዊ ትርጉሙ የተሰወረውን የሚገልጥ ወይም ማህፀንን የሚከፍት ማለት ነው። ቅዱስ ሩፋኤል ማህፀንን እንዲከፍትና ሚጥ እንዲቀል የሚረዳ መልአክ በመሆኑ ክስትናኤል የሚለው ስም የታሰረውን የመፍታትና የተዘጋውን የመክፈት መለኮታዊ ስልጣን እንዳለው አባቶች በደንብ በብዛት ይተረጉማሉ ማለት ነው። ስለዚህ ክስትናኤል የሚለው ቃል ማህፀንን የሚከፍት ማለት ነው። ለዚህ ነው ደጋግመን ቅዱስ ሩፋኤልን ድርሳን መልክአ ቅዱስ ሩፋኤልን እንድንጸልይ የምንናገረው ማለት ነው። ስለዚህ ቅዱስ ሩፋኤልን ድርሳኑን፣ መልኩን፣ ቅዱስ ሩፋኤልን የሚያስታውሱ ለምሳሌ ትልቁ ቅዱስ ሩፋኤል ድርሳን ላይ እስከ 4 ድረስ መልካዎች አሉት። 4 ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ተብሎ 4 አይነት መልካዎች የተዘጋጁለት አሉ ማለት ነው። ስለዚህ እነዛን በደንብ አድርጎ መጸለይ ያስፈልጋል። በተለይም ደግሞ በግዕዙ መሞከር፣ በግዕዙ ካገኘን ደግሞ በግዕዙ አባቶቻችን ያዘጋጁትን በግዕዝም ደግሞ መሞከር። በነገራችን ላይ ቋንቋ በየጊዜው በተማርንበት በሞከርንበት በተለማመድን ቁጥር እየተለማመድን ነው የምንመጣው፣ በደንብ እያወቅን እንመጣለን እና ዜማውን እንዴት አድርገን ማቅረብ እንዳለብን እኛ ለቤተክርስቲያን ለሚሆኑ አገልግሎቶች ላንጠቀሙ እንችላለን፣ ግን ለጸሎታችን
እየተቆራረጠም ቢሆን በንበብም ይገባል በምናውቀው መንገድ ግን በተለይም ግዕዝን የመጸለይ ልምድ ልኖረን ደግሞ በጣም አሪፍ ነው። ስለዚህ ክስትናኤል ማለት መግለጽ መክፈት የሚል ሲሆን የተሰወረውን የሚገልጥ ወይም ማህፀንን የሚከፍት ማለት ነው። ቅዱስ ሩፋኤል አንዱ ከተሰጠው ቃል ኪዳን ማህፀንን የመክፈት ነው ማለት ነው። ስለዚህ ይህንን ሁላችንም ልናደርግ ይገባል። በምንጸልይ ጊዜ ላይ ቃላቱን በአግባቡ በስርዓቱ እየጠራን ልንጸልይ ይገባል። የቅዱስ ሩፋኤል ረድኤት በረከቱ በሁላችን ላይ ይደርብን። አራተኛው ደግሞ በሃድናኤል የሚለው ቃል ነው። በሃድናኤል ወይም በሄድናኤል የሚለው ቃል የቃሉ መሰረት በጥንታዊው የትርጓሜ መጽሐፍት ላይ ደስታ የሚል ትፈስሂት የሚለው ከሚለው ሐሳብ ጋር ይያያዛል። ስለዚህ በሃድናኤል የሚለው ቃል ደስታን የሚገልጽ ነው ማለት ነው። ስለዚህ ቅዱስ ሩፋኤል ደስታንም የሚሰጥ በሐዘን ላይ የነበሩ ሰዎችን ወደ ደስታ የሚቀይር፣ ላዘኑ ሰዎች ደስታን የሚሰጥ፣ ለተጨነቁ ሰዎች ደስታን የሚሰጥ፣ ላዘኑ ሰዎች ደስታን፣ ለከፋቸው በብዙ ሐዘንና ጭንቀት ውስጥ ላሉ ሰዎች ብርሃንን፣ ደስታን የሚሰጥ ቅዱስ መልአክ ነው ማለት ነው። ስለዚህ በሃድናኤል የሚለው ቃል ደስታን የሚገልጽ ነው። ትፈስሂት የሚለውን ቃል እመቤታችንን ቅዱስ ገብርኤል መጥቶ ተፈስሂ ፍስሂት ብሎ እንዳበሰራት እንደዚህ ደስታ ይገባሻል ብሎ እንዳበሰራት፣ ስለዚህ በዚህ መሰረት ሐዘንን የሚያርቅ ወይም ደስታን የሚሰጥ ማለት ነው። ቅዱስ ሩፋኤል መልአከ ተፈሲት ወይም ደግሞ የደስታ መልአክ ስለሆነ ይባላልም ማለት ነው። ስለሆነ ይህ ስም በሰው ልብ ውስጥ ያለን የጭንቅና የሐዘን መንፈስ ሰብሮ ሰላምን የሚያሰፍን የመለኮት ኃይል ነው። አጋንንት ሰውን በሐዘን ሲያጠቁት በዚህ ስም ኃይል ይባረራሉና። ለዚህ ነው ብዙ ጊዜ በምንጨነቅ ሰዓት ላይ ወደማይሆኑ ዓለማዊ ፍልስፍናና ወደማይሆኑ ዓለማዊ መንገዶች ከመሮጣችን በፊት የቅዱሳንን መልክ መጸለይ፣ በተቻለን አቅም የቅዱሳንን ስም እየጠራን እንዲራዱን፣ እንዲጠብቁን፣ እንዲያግዙን ማድረግ ያስፈልጋል። ብዙዎቻችን ዛሬ በሐዘን ውስጥ ስንሆን፣ የሆነ ነገር ሲበላሽብን፣ ስንጨነቅ የምንሄደው ወደ ዓለማዊ ቦታ ነው። ወደ ጭፈራ ቤት፣ ወደ ሐረቄው፣ ወደሚጠጣው፣ ወደ ቡና ቤቱ እንሄዳለን። እዛ ደግሞ ስንሄድ የባሰውን የጭንቀት መንፈስ ጎትተን ሰብስበን ወደ ቤታችን እንመጣለን። ብዙዎቻችን ግን ይህንን ጉዳይ አንረዳውም። አስተውሉ ቤተሰቦቼ፣ በጣም መንቃት ያስፈልጋል። በዚህ ባለንበት ዘመን ውስጥ ደስታን እናገኛለን ብለን የምንሄድባቸው ቦታዎች በሙሉ በመናፍስት የምንጠመድባቸው፣ በመናፍስት የምንወጠርባቸው፣ አጋንንቱ በመጀመሪያ ደረጃ እኛን ከቤታችን የሚያስወጡት የባሰው የመናፍስቱ መንደር ላይ ወስዶ ሊያስቀምጡን ስለሆነ ነው። ስለዚህ በምንም አይነት ሁኔታ ለመናፍስት ምሪትና መናፍስት ለሚያቀርቡት ሐሳብ ተገዥ ልንሆን አይገባም። ይህንን ሴራ በደንብ ከተረዳን የቅዱሳንን መልክዓ መልኮች ድርሳናትን በደንብ አድርገን ልንጸልይ ይገባል። ስለዚህ በሃድናኤል የሚለው ቃል መሰረታዊ ትርጉሙ ደስታ ማለት ነው። ትፈስሂት የሚለው ቃል ሲሆን ደስታን የሚሰጥ ማለት ነው። ላዘኑ ሰዎች ደስታን የሚሰጥ ቅዱስ መልአክ ነው ማለት ነው። አንድም ቅዱስ ሩፋኤል ደስታን የሚሰጥ መልአክ ነው ማለት ነው። ስለዚህ ይህንን ቃል ይህንን መለኮታዊ ስም የሚጠራ ሰው የቅዱስ ሩፋኤል ረድኤት በረከቱ ወደ እሱ ይቀርባል። ደስታን ቅዱስ ሩፋኤል ያድለዋል፣ ይሰጠዋል ማለት ነው። ስለዚህ ቅዱስ ሩፋኤል ከእግዚአብሔር በተሰጠው ቃል ኪዳን መሰረት ለዛ ሰው ላዘነው ሰው ደስታን ይሰጣል። እኛም ይህንን የቅዱስ ሩፋኤልን መልካ ድርሳን ስንጸልይ ይህንን በረከት እናገኛለን ማለት ነው። ስለዚህ አንድ ኦርቶዶክሳዊ ክርስቲያን እነዚህን ቃላቶች እነዚህን ህቡና ምስጢራዊ ስሞች በሚጸልይ ጊዜ እግዚአብሔር ለቅዱስ ሩፋኤል ያደረገለትን በረከት እሱም ያገኛል ማለት ነውና አንድም ከቅዱስ ሩፋኤል በረከት እናገኛለን፣ ቅዱስ ሩፋኤል ይባርከናል ማለት ነውና ይህንን በደንብ መረዳት ያስፈልጋል። ስለዚህ በሃድናኤል የሚለው ቃል ምስጢራዊ ትርጉሙ ሐዘንን የሚያርቅ ወይም ደስታን የሚሰጥ ማለት ነው። ቅዱስ ሩፋኤል እንግዲህ መልአክ የደስታ መልአክ ነው። በደስታ መልአክ ስለሆነ ይህ ስም በሰው ልብ ውስጥ ያለን የጭንቀትና የሐዘን መንፈስ ሰብሮ ሰላምን የሚያሰፍን የመለኮት ኃይል ነው። ስለዚህ አጋንንት ብዙውን ጊዜ እነዚህን ነገሮች ስለሚረዱ ነው፣ እነዚህን ቃላቶች ስለሚያውቁ ማለትም የሚቃጠሉበት፣ የሚናደዱበት፣ የሚነዱበት ቃላቶች ስለሆኑ ብዙ ጊዜ እነዚህን ቃላቶች እንድትጠሯቸው በጭራሽ አይፈልጉም። ለዚህ ነው ዛሬ ብዙ ጊዜ ጸሎት ስንጀምር የተለያዩ ሐሳቦችን እያቀረቡ ከጸሎታችን፣ ከመንፈሳዊ መንገዳችን፣ ከበረከታችን፣ ከደስታችን የሚያርቁን ማለት ነው። እኛም ደግሞ ብዙ ጊዜ የኛ ሐሳብ ብቻ ስለሚመስለን የመናፍስቱ ሐሳብና የመናፍስቱ ምሪት መስሎ ስለማይታየን ይህንን ቃል ትኩረት አንሰጠውም። ብዙ ሰዎች ደግሞ በተለይም ቤተክርስቲያን ውስጥ ነን ብለው የሚያስቡ ሰዎች እንደዚህ አይነት ቃላቶችን አይጠቀሙም። ምክንያቱም እነዚህን ነገሮች ብዙ ጊዜ እነሱ የሚረዱት በማይሆን መንገድ ውስጥ ስለሆነ ከእነዚህን ነገሮች ለመረዳትና በእነዚህ መንገዶች ለመሄድ ብዙ ጊዜ በተለይም አጋንንት መናፍስት የሚል ነገር ያለበትን ነገር ብዙ ጊዜ መከታተል አይፈልጉም፣ መስማት አይፈልጉም። ነገር ግን ድርሳናት፣ ገድላት የተጻፉልን በአጠቃላይ አባቶቻችን ከመናፍስት ጋር ከአጋንንት ጋር ያደረጉትን ተጋድሎ ነው የተጻፈው።
እንጂ ከሰዎች ጋር ሲጣሉ ወይም ደግሞ ከሰዎች ጋር ያደረጉትን ጥል አይደለም ገድል ብሎ አባቶቻችን የጻፉት። ድርሳናት ላይ ብትሄዱ፣ ገድላት ላይ ብትሄዱ፣ መጽሐፈ መነኮሳት ላይ ብትሄዱ በጣም የሚገራርሙ ታሪኮች ያሉት በአጠቃላይ እኛ እንድንማርበት ነው። ስለዚህ የአባቶቻችን የጥንት መጽሐፍቶች ላይ በአጠቃላይ የተጻፈው አባቶቻችን ከመናፍስት ጋር ያደረጉትን ትግል ነው። ዛሬ ግን በየጸሎት አባቶቻችን የቀደሙት የቤተክርስቲያን አባቶቻችን በጸሎት መጽሐፍታችን ላይ አጋንንትንም እንድናሸንፍ ወደ እግዚአብሔርም እንድንቀርብ የጨለማውን አጋንንት የጨለማውን መንፈስ የጠላታችን የዲያብሎስን ሴራ አውቀን ተረድተን ወደ ብርሃኑ መንገድ እንድንመጣ ጨለማውን ገፈን ወደ ብርሃኑ አምላክ እንድንቀርብ እነዚህ ጸሎቶች ያዘጋጁልናል። ብዙዎቻችን ደግሞ እነዚህ ነገሮች ስለማንረዳ በተለይም ደግሞ እነዚህ ህቡና ምስጢራዊ ቃላቶች ሲገኙ ለመጸለይ ያስቸግራል ብለን ስለምናስብ በእምነት የማድረጉ ነገር ትንሽ ደካማ ስለሆነ እነዚህ ነገሮች ፈተና ይሆኑብናልና የትኛውንም ጸሎት በእምነት መጸለይ በጣም አስፈላጊ ነው ማለት ነው። ስለዚህ በሃድናኤል ማለት ደስታን የሚሰጥ መልአክ ማለት ነው። አምስተኛው ደግሞ ውድ ቤተሰቦቼ አጺድናኤል የሚለው ቃል ነው። አጺድናኤል የቃሉ መሰረት ጽድቅ ወይም ማጽዳት ማለት ነው። ጽድቅ ወይም ማጽዳት ማለት ነው። ምስጢራዊ ትርጉሙ ደግሞ የሚያነጻ ወይም ከቆሻሻ የሚለይ ማለት ነው። ይህ ስም ሰውነትን ከርኩስ መንፈስ ለማጽዳትና ነፍስን ከኃጢአት እድፍ ለመጠበቅ የሚጠራ ስም ነው። ማንኛውም አይነት የሰይጣን መርዝ ከሰውነት ውስጥ የሚያስወግድ ኃይል እንዳለው በምስጢር አባቶቻችን ይነግሩናል። ስለዚህ አጺድናኤል የሚለው ቃል ቅዱስ ሩፋኤል አጽዳኝ፣ ቅዱስ ሩፋኤል ጠብቀኝ፣ ቅዱስ ሩፋኤል ንጹሕ አድርገኝ እያለን እየጠየቅን ነው ማለት ነው። አጺድናኤል የሚለውን ቃል ስንጠራ ከኃጢአት ጠብቀኝ፣ ቅዱስ ሩፋኤል ከክፉ ነገር አንጻኝ፣ ቅዱስ ሩፋኤል አይኔ ክፉ እንዳያይ፣ ቅዱስ ሩፋኤል እጆቼ ወደ ክፋት እንዳይሄዱ፣ ቅዱስ ሩፋኤል ሰውነቴ በኃጢአት እንዳይወድቅ፣ ቅዱስ ሩፋኤል በመንገዴ ሁሉ አንተ ከኔ ጋር ሁን እያልን እየጠየቅን ነው ማለት ነው። አጺድናኤል የሚለው ቃል አጺድናኤል አስቡት። ኤል እንግዲህ ቅድም እንደነገርኳችሁ ኤልን ስትመለከቱ ኤል ማለት እግዚአብሔር አምላክ ኃያል አምላክ እንደማለት ነው። ኃያል የአምላክ ስም ኤል ማለት እግዚአብሔር አምላክ ማለት ነው። ስለዚህ አጺድናኤል የሚለውን ስንጠራ አያችሁት? እግዚአብሔር ሆይ አንጻኝ፣ እግዚአብሔር ሆይ ንጹሕ አድርገኝ፣ እግዚአብሔር ሆይ ጠብቀኝ እያልን ነው ማለት ነው። ስለዚህ ይህንን ቃል የቅዱስ ሩፋኤልን ድርሳን በሚጸልይ ቅዱስ ሩፋኤል ከኃጢአት ጠብቀኝ፣ ቅዱስ ሩፋኤል በተሰጠው ጸጋና እግዚአብሔር በሰጠው ቃል ኪዳን መሰረት እኛን ከኃጢአት ይጠብቀናል፣ እኛን ከክፉ ነገር ይጠብቀናል። በመንገዳችን በጉዟችን ሁሉ ብሩህ አእምሮ እንድኖረን፣ ሰውነታችን የተረጋጋ እንዲሆን፣ አእምሯችን መልካም እንዲያስብ፣ በደስታ እንድንመላለስ የሚያደርገን ቅዱስ መልአክ ነውና በእውነት በረከቱ ይደርብን። የቅዱስ ሩፋኤል ቃል ኪዳኑ አማላጅነቱ በሁላችን ላይ ይደርብን። ስለዚህ ሁላችንም በተቻለን አቅም የቅዱሳንን ድርሳናት መልካዎቻቸው ልንጸልይ ይገባል። ቅዱሳንን የሚጠራ የቅዱሳን መላእክትን ስም የሚጠራበትን በሙሉ እያነሳን ቅዱሳንን ልናመሰግን ይገባል። በዝክራቸው፣ በመንፈሳዊ መንገዶቻቸው፣ በሁሉም ነገር ላይ መሳተፍ በጣም አስፈላጊ ነው። ስለዚህ አጺድናኤል የሚለው ቃል የቃሉ መሰረት ጽድቅ ወይም ማጽዳት ሲሆን ምስጢራዊ ትርጉሙ የሚያነጻ ወይም ከቆሻሻ የሚለይ ማለት ነው። እግዚአብሔር አሁንም ከክፋት፣ ከተንኮል፣ ከመጥፎ ነገር እግዚአብሔር አሁንም ይለየን፣ ይጠብቀን። ቅዱስ ሩፋኤል በቃል ኪዳኑ በረድኤቱ አይለየን ማለት ነውና ስለዚህ የሚያነጻ ወይም ከቆሻሻ የሚለይ ማለት ነው። ይህ ስም ሰውነትን ከርኩስ መንፈስ ለማጽዳትና ነፍስን ከኃጢአት እድፍ ለመጠበቅ የሚጠራ መለኮታዊ ስም ነው። ማንኛውም አይነት የሰይጣን መርዝ ከሰውነት ውስጥ የሚያስወግድ ኃይል እንዳለው አባቶች በምስጢር ይናገራሉ ማለት ነውና ስለዚህ እነዚህ ቃላቶች አባቶቻችን በጸሎቶቻችን ላይ ዝም ብለው ያስቀመጡት አይደለም፣ ወይም ደግሞ ዝም ብሎ ሰዎች ግራ እንዲጋቡት አይደለም የተቀመጠው። ምስጢራዊ ስም ነው። አስማተ መለኮት የሚባል መለኮታዊ ስም ተብሎ የሚነገር ማለት ነው። ወይም ሰማያዊ ኮዶች ይባላሉ። ለመላእክት እግዚአብሔር አምላካችን የገለጠበት ቅዱሳን መላእክት እግዚአብሔርን ቅዱስ 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 እግዚአብሔር ዘወትር የሚያመሰግኑበት ማለት ነውና እኛም ደግሞ ኦርቶዶክሳውያን ክርስቲያን ስለሆንን በአካል በሰውነታችን በመንገዳችን የጭፈራና የዳንክራ ቃላቶች መመላለስ ሳይሆን በመንገዳችን በጉዟችን ስንሄድ የሙዚቃውና የጫጫታው ድምፅ የሚረብሸን ሳንሆን እግዚአብሔርን እየጠራን የምናመሰግን ቅዱስ ቅዱስ እግዚአብሔር እያልን በመንገዳችን በጉዟችን በማንኛውም በምናደርገው ነገር የእግዚአብሔርን ስም እየጠራን እግዚአብሔርን ልናመሰግን ይገባል። አንዱ እግዚአብሔርን የምናመሰግንበት መንገድ ደግሞ በእነዚህ አይነት ቃላቶች ነውና እነዚህ ህቡና ምስጢራዊ ቃላቶችን በቃል መያዝ ሸምድዶ መያዝም ትልቅ ነገር ነውና በጉዟችን በመንገዳችን ላይ እነዚህን ቃላቶች መጥራት ኃይል አለው። ቅድም እንደነገርኳችሁ በስግደትን መልክ መጠቀማችንን መርሳት የለብንም ኦርቶዶክሳውያን። ስለዚህ እነዚህን የምነግራችሁን ቃላቶች በደንብ አድርገን ማየት አስፈላጊ ነው። በመጨረሻም እንግዲህ
ቅዱስ ሩፋኤል በነብዩ ጦቢት ታሪክ ላይ አጋንንትን ያሰረውና አይነ ስውርነትን የፈወሰው በእነዚህ መለኮታዊ ስሞች ኃይል መሆኑን ድርሳኑ ያስተምራል። እነዚህ ስሞች በአማኙ ላይ እንደ ሰማያዊ ማህተም ያገለግላሉ። ስሞቹን በጸሎት ስንጠራ አስተውሉድ ቤተሰቦቼ፣ ስሞቹን በጸሎት ስንጠራ መላእክቱ የእግዚአብሔር ቃል ያለበትን ሰው ለመርዳት ይፈጥናሉ። እነዚህ ህቡዕ ስሞች የአምላክ ስሞች በመሆናቸው በከንቱ መነሳት የለባቸውም። በንጽህና በትህትናና በታላቅ እምነት ሆኖ በጸሎት መጽሐፍ በድርሳን ውስጥ ባለው ስርዓት መሰረት ሊጸለይ ይገባል። ባለፈው እንደነገርኳችሁ በአግባቡ በስርዓቱ ልናደርገው ይገባል። እያንዳንዷን ነገር እንግዲህ የነብዩ የጦቢያን ታሪክ እንግዲህ ብዙዎች የጦቢትን ታሪክ ጦቢያና ጦቢት እነዚህን ታሪኮች እናውቃለን። በአጠቃላይ እንግዲህ እነዚህ ስሞች እግዚአብሔር ለቅዱስ ሩፋኤል የሰጠው የመፈወሻ ቁልፎች ናቸው። በምናነብበት ጊዜ አቤቱ በእነዚህ ስሞች ኃይልና በቅዱስ ሩፋኤል አማላጅነት ከደዌ ስጋና ከደዌ ነፍስና ከጭንቀት ሰውረኝ ብለን በልባችን ማሰብም ይገባናል። ቅዱስ ሩፋኤል እንዲያማልደን እግዚአብሔር ደግሞ እንዲረዳን እግዚአብሔር ፈውሱን ረድኤቱን እንዲሰጠን የተዘጋው እንዲከፈትልን የተበላሸው እንዲስተካከልልን ቅዱስ ሩፋኤል እንዲያግዘን ይህንን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ እነዚህን 5ቱ ቃላቶች ብቻ ራሱ ምን ያህል የሚያስተምሩ እንደሆነ ምን ያህል ኃይል እንዳላቸው በዚች አጭር ቪዲዮ ላይ ማየት እንችላለንና እግዚአብሔር አምላካችን ከሁላችን ጋር ይሁን። ጥያቄ ካላችሁ በቀጣይ ደግሞ የማቀርብላችሁንም እንደዚሁ በኮሜንት ላይ ጻፉልኝ። ባለፈውም ጻፉልኝ ብያችሁ ነበር፣ ብዙ ሰዎች አልጻፋችሁም። በቀጣይ ደግሞ ላዘጋጅ የምትፈልጉት ካለ እንዳቀርብላችሁ የምትፈልጉት ጸሎተ ባርቶስን አቀርብላችኋለሁ። ጸሎተ ባርቶስ ላይ ያሉትን አቀርብላችኋለሁ። ከዛ ግን ተጨማሪ እንደዚህ ህቡዕ ስሞች ያሉበት እንዳቀርብላችሁ ከፈለጋችሁ ከታች በኮሜንት ላይ መጻፋችሁን እንዳትረሱ። ይህ ቪዲዮ ካስተማራችሁ መረጃ ከሰጣችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁንልን። እንግዲህ በቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ እግዚአብሔር አምላካችን ሁላችንንም ያግዘን። እንግዲህ በቀጣይ ቪዲዮ በሌላ ትምህርት እንገናኛለን። በሰላም ያዋለን አምላካችን በሰላም ያሳድረን ያቆየን። በያላችሁበት ሰዓትና ጊዜ እግዚአብሔር አምላካችን ሁላችንንም ይጠብቀን ያግዘን። ይቆየን። አሜን።